አስበው እንግዲህ ስታልመው የኖርከው ጉዞ ነው። ለረጅም ጊዜ ስታሰላስልበት የነበርከው ገንዘብ ስትቆጥብበት የነበረው ምናልባትም ከፍተኛ ብር ከፍለህ የተሳካለህ በህይወትህ ቢያንስ አንድ ጊዜ ላደርገው ይገባል ብለህ የምታምነው ትልቅ ግዴታ ነው፣ ህልም ነው ሀጅ ማለት። እናም እንደምንም ብለህ አሳክተህ ሀጅህን ወደ መካና መዲና የመሄድ እድል ትወፈቃለህ። ይሄ በብዙ ዱዓ በብዙ ተውፊቅ የሚገኝ ነገር ነው። ግን አስበው ይህንን ጉዞህን ሊያበላሹብህ የሚችሉ ሙሉ በሙሉ ገደል ሊከቱብህ የሚችሉ ነገሮች አሉ። በተለይ ደግሞ እኛ ኢትዮጵያውያን ደጋግመን የምንሰራቸው ተለይተን የምንታወቅባቸው እኔ ቢያንስ ካለፈው ዓመት የሀጅ ልምዴ በመነሳት ካየሁት ካስተዋልኩት በመነሳት 10 ያክል እጅግ አጥፊ ተግባራትን ይዤ መጥቻለሁ። የሀጅ ወቅት ነው እንደምታውቁት ሀጅ ኦልሞስት ወቅቱ ውስጥ ገብተናል። ከዛ አንፃር ምናልባት ሀጅ ላይ ያሉ ሰዎች ዘመድ ሊኖራችሁ ይችላል፣ ወዳጅ ሊኖራችሁ ይችላል። ብትልኩላቸው ብታደርሷቸው ደስ ይለኛል። ሀጅ ላይ ሆናችሁ ይህንን ቪዲዮ የምታዩ ምናልባት ደግሞ በዱዓችሁ ባትረሱኝ እጅግ በጣም ደስ ይለኛል። ግን ሀጅ በጣም ልዩ ጉዞ እንደመሆኑ መጠን ይህንን ልዩ ጉዞ ከሚያበላሹብን ነገሮች በተቻለ መጠን መቆጠብ በጣም አስፈላጊ ነው። ነገር ግን አንፎርቹኔትሊ በጣም ሀጁ ላይ ብዙ ግርግር ስለሚበዛ እኒህ ችግሮች ይፈጠራሉ። ስለዚህ እኒህን ችግሮች እንወቃቸው፣ ለማስወገድ እንሞክር፣ ሀጃችንን የተሳካ ለማድረግ እንሞክር በሚል እንግዲህ እነዚህን 10 ችግሮች ሰብስቤ መጥቻለሁ። ሁላችንም የሰራናቸው ስህተቶች ናቸው። አንፎርቹኔትሊ አሁን ይህን ስላችሁ እኔ ራሱ እኒህ ነገሮች ላይ አልተሳተፍኩም ልላችሁ አልችልም። አንፎርቹኔትሊ ሀጅ ላይ ያለን ሰዎች በተለያየ ጊዜ በተለያየ ሁኔታ ውስጥ የምንሰራቸው በጣም መጥፎ ስህተቶች ናቸው እና የብዙዎቹ ዋና ምንጭ ደግሞ የራስ ወዳድነታችን በሽታ መሆኑን በደንብ ማስተዋል ይቻላል። በቃ the core of this problems በቃ በእነዚህ ችግሮች ጀርባ ያለው ዋናው መሰረታዊ ችግር የራስ ወዳድነት በሽታችን ነው እና እኒህ ደግሞ እንደ ህዝብ ልናስተካከላቸው ከሚገቡ ነገሮች አንዱ እንደመሆኑ መጠን ይህንን ቪዲዮ አይታችሁ ለሌሎችን በማሳየት ሰዎች ሀጃቸውን ከጥፋት እንዲያድኑ ትተባበሩ ዘንድ በዚህ አጋጣሚ ለማስታወስ እወዳለሁ። እንደተለመደው ሁልጊዜ አላደርገውም፣ ነገር ግን ዩቲዩብ ላይ ያላችሁ ሰዎች ቶሎ ማየት እንድትችሉ በምዕራፍ ማውጫ አዘጋጅላችኋለሁ። ምዕራፍ ማውጫውን ነክታችሁ የምትፈልጉት ቦታ ላይ የሄዳችሁ አይታችሁ መፍረድና ማየት ትችላላችሁ ማለት ነው። ስለዚህ ወደ መንደርደሪያ ሀሳቤ ከመግባቴ በፊት አንድ የንግድ ማስታወቂያ አለኝ። እሱን ላስቀድምና ተመልሰን አብረን እንኳን ደስ አላችሁ። በለሙ መብራት በሚገነባው ሰፊ መንደራችን ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆች በተለያዩ የካሬ አማራጮች በመሸጥ ላይ እንገኛለን። በ10% ቅድመ ክፍያ ከ450 ሺህ ብር ጀምሮ ግንባታቸው 60% የደረሰ እስከ 2 ዓመት የሚረከቧቸው ቅንጡ ቤቶች በዓለም አቀፍ ስታንዳርድ እየተገነባ ያለ ሁሉን አቀፍ መገልገያዎችን ያሟላ መንደር። ቤቶቻችን ምቹ እንዲሁም የሸሪያ ንግድ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ ያደርጋቸዋል። የታክቢር ሚዲያን አይቶ ቀድሞ ለሚመዘገቡ 30 ሰዎች ልዩ ቅናሽ ተዘጋጅቷል። ምን ይሄ ብቻ! ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል። እነዚህም ብሎኮች ለየት የሚያደርጋቸው ከፊት ለፊታቸው ታላቁ ሰላም መስጊድና መድረሳ በመኖራቸው ነው። ታዲያ እርሶስ ምን ይጠብቃሉ? ፈጥነው በ0955949797 በመደወል ቤቶን የግሉ ያድርጉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። እንግዲህ ጥሩ አማራጭ ቀርቧል ተብሎ ይታሰባል። ደውላችሁ አናግሯቸው፣ ተመዝገቡ። ቀድመው ለተመዘገቡ 30 ሰዎች የልዩ ቅናሽ አማራጭ እንዳላቸውና እንዲሁ ደግሞ የሚሰሩትም ቦታ መስጂድ እና መድረሳ አቅራቢያ መሆኑ ትልቅ አድቫንቴጅ እንደሆነ አንስተዋል። ቪዲዮውን ስፖንሰር በማድረጋቸው ላመሰግን እወዳለሁ። እንግዲህ ወደ መንደርደሪያ ሀሳቤ ልግባ። ስለ ሀጅ ጥቅም መቼስ አውርተን እንደማንጨርስ ሁላችንም እንረዳለን። አልሐምዱሊላህ አላህ ወፍቆኝ የዛሬ ዓመት በዚህ ሰዓት ሀጅ ላይ ነበርኩኝና በጣም ልዩ ጉዞ ነበር። ሀቂቃ መንፈሳዊ ብልጽግና የሚገኝበት በጣም በህይወታችሁ ምን ጊዜ የማትረሱት ቋሚ ማህተም አሳርፎባችሁ የሚሄድ ጉዞ ነው የሀጅ ጉዞ። ከዛ አንፃር ሀቂቃ በጣም ጥቅሙ እዚህ ይግባ ተብሎ የሚሰፈር አይደለም። ምናልባት የገንዘብ አቅሙ ያላችሁ ምንም ሳይጎላችሁ ሀጅ ያልሄዳችሁ ሰዎች ሀቂቃ ብዙ ነገር እያመለጣችሁ ነው ያለው። ብትሄዱ ላለሁኝ እና የብዙዎች ህልም ነው። ከአምስቱ የእስልምና መሰረቶች አንዱ ነው ሀጅ። ኡማው ለአላህ እጁን የሚሰጥበት ልዩ ጉዞ ነው።
የታላቁ ነብይ ኢብራሂምን አለይሂ ሰላም የቤተሰባቸውን ድንቅ ሌጋሲና ገድል መዘከሪያ መንገድ ነው፣ አምልኮ ነው። ዱንያዊ መስፈርቶችን ሁሉ የሚሻገር የእኩልነትና የዓለም አቀፋዊ ትስስር መገለጫ ነው። ሐጅ ማለት የብዙ ሰዎችን ህይወት ቀይሯል። የብዙ ሰዎችን ፖለቲካ አመለካከት ንጽሮት ዓለም የቀየረ ነገር ነው። በአላህ ፊት በትንሳኤው ቀን የመቆምን ክስተት የምናስታውስበት በተወሰነ ደረጃ አረፋ ተራራ ላይ ስንቆም በጣም ልዩ አጋጣሚ ነው ተብሎ ይታሰባል። ለህይወታችን አዲስ ምዕራፍ የምንከፍትበት የመንፈሳዊ ሽግግር በር ነው። ሰዎች ሐጅ ከሄዱ በኋላ ሐቂቃ ብዙ ሰዎች ይለወጣሉ። ከጉዞ መጠቀም የቻሉ ሰዎች የማይለቅ ፋና ይዘው ይመጣሉና የዙል ሂጃ ቀናት ሐቂቃ የተአምር ቀናት ናቸው። ለኔ በጣም ልዩ ትርጉም አላቸው። የዙል ሂጃ ቀናት ከሐጅ ጋር ብቻ በተያያዘ አይደለም። እንግዲህ ከ20 ምናምን ዓመት በፊት እንደው ይሄ ከመጥፎ ህይወት ውስጥ ወጥቼ ወደ ዲን ስገባ ቢያንስ መሰረታዊ የሚባሉ ነገሮችን ወደ ማሟላት የመጣሁት በእነዚህ የዙል ሂጃ ቀናት እንደነበር አስታውሳለሁ። ከዛ አንጻር ለኔ በጣም ልዩ ቀናት ናቸው እነዚህ የዙል ሂጃ ቀናት ብዬ አስባለሁ። ሐጅ ከምንም በላይ ትዕግስትና ሰው አክባሪነትን የምንለማመድበትም ልዩ አጋጣሚ መሆኑ ይታወሳል። እና ይህ ሁሉ ጥቅም ግን በቀላሉ ሊበላሽብህ እንደሚችል አስበኸዋል ወይ? ገንዘቡን አሟልተህ ሐጅ ስለሄድክ ብቻ እኮ ጥቅም ላታገኝ ትችላለህ። ምናልባት አላህን የሚያስቆጣ ተግባር ፈጽመህ አጓጉል የሌሎችን ሐቅ ነክተህ የሐጅ አጅርህን አበላሽተኸው ሊሆን ይችላል። እና ማየት በደንብ ማስተዋል አይገባም ወይ? ሁሉም ኢባዳ እኮ መበላሻ መንገድ አለው አይደል? አንድን አምልኮ ስለፈጸምከው ብቻ አይደለም የአፈጻጸምህም እኮ ሊወስነው ይችላል። ለምሳሌ ታስታውሳላችሁ የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ፣ አንዲት ሴት በጣም ሌሊት ትሰግዳለች፣ ቀንም ትጾማለች፣ በጣም ኢባዳ ላይ ጠንካራ ናት አሏቸው። ነገር ግን ጎረቤቶቿን በጣም ታሰቃያለች፣ በነገር ትወጋለች፣ ሰላም ትነሳለች አሏቸው ለነብዩ ሰለላሁ ዐለይሂ ወሰለም። ያኔቺ ሴት የእሳት ሴት ናት አሉ። በጣም ምንም እንኳን አምልኮዋ ጥሩ ቢሆንም አምልኮዋ ግን ባህሪዋን አልቀየረውም፣ ስነ ምግባሯን አልለወጠውም። ከዛ አንጻር ዋጋ የለሽ እንደሆነ እንደሚቆጠርባት እንግዲህ የተናገሩበት አለ። ከጾሙ መጠማረርን ብቻ ነው የሚያተርፈው የሚባልላቸው ሰዎች አሉ። ጾመው ከረሃብ ውጭ ምንም ነገር የማያተርፉ ማለት ነው። ከዛ አንጻር አንድን ኢባዳ ማድረግ ብቻ አይደለም፣ በአግባቡ ማድረግ፣ የሰዎችን ሐቅ በማይነካ መልኩ ማድረግ በጣም አስፈላጊ እንደሆነ ለማስታወስ እወዳለሁ። ስለዚህ አንድ በአንድ 10ን እንሂድባቸው ማለት ነው። የመጀመሪያው ችግር አላስፈላጊ መገፋፋትና በካዕባ ዙሪያ እንዲህ በጣም ሰዎች ላይ እንትን ማለት ይሄ ሰዎችን መግፋት እንትን ማለት ድንበር ማለፍ እንዲህ አይነት ነገሮች በሱ ብቻ አይደለም። በተለይ ኢትዮጵያውያንን በተመለከተ ደግሞ በአውቶቡስ መሳፈሪያ ቦታዎች ላይ በጣም ከፍተኛ ጭንቅንቅ ይታያል። የሰው ሐቅ መበላሸት ይታያል። ለምሳሌ የአውቶቡስ ግፊያን እንመልከት። ወረፋን ጠብቆ ለመስተናገድ አለመፈለግ። እንደ የኢትዮጵያ ባንዲራ የተለጠፈባቸው በርካታ አውቶቡሶች ተቀምጠዋል። ግን ሁሉም ሰው የመጀመሪያው አውቶቡስ ውስጥ ለመግባት በጣም ይራኮታል። አላስፈላጊ የሆነ መስዋዕትነት ማለት ነው። ባሱ እኮ ተደርድሯል እዛ መካከል ምንም አትሆንም እኮ ቶሎ አንዱ እየሞላ ቢሄድ ለሁሉም ሰው የሚበቃ ባስ ተሰብስበዋል። ነገር ግን ሰዎች የመጀመሪያው አውቶቡስ ውስጥ ለመግባት ወላሂ ለአዚም የማያደርጉት ነገር የለም። በሰዎች ትከሻ ላይ ጉልበት ላይ ሁላ ተራምደው ይገባሉ። በሰዎች ዊልቸር ላይ ተራምደው ይገባሉ። አቅመ ደካማዎችን በዊልቸር ለማስገባት እየተሞከረ ሐጅ የሚያደርጉ ሰዎች ዊልቸሩን ረግጠው ይገባሉ። አካል ጉዳተኞችን ረጋግጠው ይገባሉ። የመጀመሪያ አውቶቡስ ውስጥ ለመግባት ለምን እንደሚሻሙት ራሱ ትርጉም የለውም። ምክንያቱም በዚህ በኩል 10-15 አውቶቡስ ተደርድሯል ገና እያስተናገደ ያለ ለሁሉም ይበቃል። ምናልባትም እንደውም ትርፍ አውቶቡስ አለ ማለት ይቻላል። ግን ሁሉም ሰው የመጀመሪያ ልክ በቃ ይቺ የመጀመሪያዋ አውቶቡስ ጀነት ትገባለች የተባለ ነው የሚመስለው ሐቂቃ ሰዎች በዛ መልኩ ሲረጋገጡ ማለት ነውና ለአስተናባሪዎች አይታዘዙም። በቂ አውቶቡሶች ኖረውም ለመጀመሪያው አውቶቡስ ይጋፋሉ። ለአካል ጉዳተኞች፣ ለአሮጊቶች፣ ለሽማግሌዎች ቅድሚያ አይሰጡም። ወጣቶች ሌላውን ረጋግጠው ይገባሉ። ለአስተናባሪዎች አይታዘዙም። ቆዩ ጠብቁ ሲሉ አይታዘዙም። ወላሂ በጣም የሚያሳፍር ነገር ነው። ራስህን ማዳን ብቻ ለምን ይታያል? ሐጅ እኮ ነው ሄድከው፣ ትልቅ ጉዞ እኮ ነው ሄድከው። ምን ነው እንደዚህ እንዲህ መራኮት ምን ያስፈልግሃል? ትንሽ ብትቆም 5 ደቂቃ ብትቆም እየዘከርክ ሱብሃንአላህ እያልክ ብትቆም ምን ትሆናለህ? አልጠፋ አውቶቡስ። በአውቶቡስስ ቢጠፋ ደግሞ ወላሂ አንተ ዊልቸር የያዘ ሰው ላይ ረግጠህ ትገባለህ
እንዴ? ምን አይነት አስተሳሰብ ነው? ያንተ እናትና አባት አቅመ ደካማ ሆነው እንደዛ ወጣት ቢረጋግጣቸው ምን ይሰማሃል? ይሄ በጣም ሀጅን የሚያበላሽ ተግባር ነው። ሀቂቃ ሰዎችን መበደል፣ ሰዎችን መረጋገጥ እንዴት እንደዚህ አምልኮ በእንዲህ አይነት ነገር ይፈጸማል ወይ? የአምልኮ ግብአት እርጋታ አይደለም ወይ? ይህንን መረዳት ያስፈልግ ነበር። ግፊያ እንዲህ አይነት ቦታዎች ላይ ብቻ አይደለም። በነገራችን ላይ የአምልኮ ቦታዎች ላይም ግፊያ አለ። ለምሳሌ ጠዋፍ ሲደረግ ካዕባን ሰዎች ሲሽከረከሩ ልክ ካዕባ ይሄ ሐጀር አልአስወድ ያለበት ቦታ ላይ ሲመጣ ያለው ግፊያ አክቹሊ ይሄ ኢትዮጵያውያን ብቻ አይደለም። ይሄ በዓለም አቀፍ ደረጃ ሁሉም ነው። ከመጠን በላይ ግፊያ አለ። ለሰዎች ሀቅ አይጠበቅም። ሴቶችን መረጋገጥ፣ መገፈታተር፣ አቅመ ደካማዎችን፣ ሽማግሌዎችን መደፍጠጥ በጣም አስፈሪ በሚባል ደረጃ ማለት ነው። እንደው መሆን የነበረበት ካዕባን መዞር ያው እንግዲህ ረጅም ነው። ሰርክሉ ሰፋ ባለ ቁጥር ታውቃላችሁ ሰፋ እያለ ነው የሚመጣው። ምክንያቱም ካዕባ ሰርክሉ በሰፋ ቁጥር የምትራመደው እንትን ይሄዳል። ስለዚህ መሆን የነበረበት እንደውም ወጣቶች፣ መራመድ የሚችሉ ሰዎች፣ ወክ ማድረግ የሚችሉ ሰዎች ሰፋ ባለው ሰርክል እየዞሩ አቅመ ደካማዎች ደግሞ ቶሎ እንዲጨርሱ ጠዋፉን እዛው ካዕባው አጠገብ 1 2 3 ሰፍ እያሉ ነበር መሄድ የነበረባቸው። አንፎርቹኔትሊ ግን ተቃራኒ ነው። ወጣቱ ረጋግጧቸው ይገባል። ከዛ ያንን ለማዳን ደግሞ ከዛ ለመዳን እያሉ ወደ ዳር ባሉት መሄጃዎች ነው የሚሄዱት፣ ሽማግሌዎች፣ አሮጊቶች ማለት ነው። ያ ደግሞ ሰርክሉ በጣም ያደክማቸዋል። ምክንያቱም ረጅም ስለሆነ ማለት ነው። ግፍ ነው ሀቂቃ እየተፈጸመ ያለው ግፍ ነው። ለምንድን ነው እንዲህ አይነት ነገር የሚሰራው? ጀመራት ላይ ሰዎችን መደፍጠጥ፣ ጠጠር የሚጣልበት ተምሳሌታዊ ቦታ ላይ በጣም ሰዎች ይደፈጠጣሉ። ለአቅመ ደካማዎች አንጠነቀቅም። ይሄ ነገር ሀቂቃ ሀጃችንን አደጋ ውስጥ ሊከተው አይችልም ወይ? ለኢባዳ አይደለም ወይ የመጣኸው? የሚቀበልህ አላህ አይደለም ወይ? ለምንድነው እንደዚህ የምትሆነው? ለምንድነው እንደዚህ ሰዎችን የምትረጋግጠው? አላህ መርጦህ አይደለም ወይ የመጣኸው ነው። ምክንያቱም ሀጅ እኮ ስለፈለክ ብቻ አይመጣም። እየፈለጉ ያልቻሉ ስንት ናቸው? እየቻሉ ያልፈለጉ ስንት ናቸው? ሀጅ የአላህ ምርጫ መሆን ይጠይቃል። አላህ መርጦ ወደዚህ ቦታ አምጥቶ ሰዎችን መረጋገጥ፣ አዛውንቶችን፣ አሮጊቶችን መደፍጠጥ ምን አይነት ተግባር ነው? እንዲህ ብሎስ አምልኮ አለው ወይ? ሐጀር አልአስወድን መሳም ቢቀርብህስ አሮጊት ባትደፈጥጥ አይበልጥልህም ወይ? ይህንን ነገር ብዙም አናስበውም። እና በሽንት መጣሃራት አይነት ነገር ነው የሚሆነው። በሽንት አትታጠብማል አምልኮ ብለህ ሰዎችን እየደፈጠጥክ አትሄድም። እንዲህ ያለ ነገር አላስፈላጊና ሁልጊዜ ሁላችንም የምንሰራው ስሜታዊ የሚያደርገን ነገር መሆኑን በደንብ ታዝቤያለሁ ማለት ነው። ከሁላችንም አንጻር የሚታሰብ ነው ይሄ። ሁለተኛውን ችግር እንጥቀስ። ሀጃችንን ሊያበላሹ ከሚችሉ ነገሮች በጥቅሉ ወረፋ አለማክበር። ወረፋ የሚባል ነገር አላከብርም የሚል አመፀኝነት። ወላሂ ይሄ በተለይ ኢትዮጵያውያን ላይ በስፋት የሚታይ ነው። በተለይ ኢትዮጵያውያን ላይ ነውር ነው። ያ አኺ ተቃውሞ ሲፈጠር እንትን ይልሃል። ለምንድነው ጣልቃ የምትገባው ምናምን? አንዳንድ ጊዜ ወላሂ ሹክክ ብሎ ይመጣል። ጺሙን አንዠርግጎ ሊሆን ይችላል፣ ኮፍያ ለብሶ ሊሆን ይችላል፣ ጀለቢያውን አድርጎ የእስልምና መገለጫ የሆነ ነገር አድርጎ ሊሆን ይችላል። ግን አንተ እዚህ ቆመህ ሰልፍ ተቀምጠህ እሱ በዚህ በኩል ይገባና ሲቀድምህ ታየዋለህ። ደግሞ ዞር ብለህ ስታየው አያፍርም? ያ አኺ አያሳፍርም ወይ? በሰዎች ላይ ተደርቦ እንትን ማድረግ። ቀድሞ የመጣ ሰው የተሰለፈ ሰው እያለ ትንሽ እንኳን ሀያ አይዝህም ወይ? እና ምግብ ቦታዎች ላይ እንደዚህ ምግብ በሰልፍ የሚቀበልበት ቦታዎች ቁምጭጭ ብሎ አይኑን በጨዋጥቦ ይመጣል። በቃ ወረፋውን እንትን ይላል። ሌሎችም ሰዎች ደግሞ አይከለክሉትም። ተው እንጂ ወረፋ ነው ምናምን አይባልም። እነሱም ጠልቃ ለመግባት ይሞክራሉ። በጣም አሳፋሪ የሆነና በተለይ ደግሞ ኢትዮጵያውያን ላይ ጎልቶ የሚታይ እጅግ በጣም አስቀያሚ ነገር ነው። የምግብ እደላ ላይ ራሱ አላስፈላጊ ወረፋው በዚህ በኩል እያለ ምግብ አዳዩ ጣልቃ ሲገባ እያየው ይሰጠዋል። ነውር አይደለም ወይ? አኖ ጣልቃ ለገባ ሰው አልሰጥም ነበር ማለት የነበረበት። በጣም የሚደብር አይነት ነገሮችን እናያለን ማለት ነው። ይተባበሯቸዋል። ምግብ የሚያድለውም ሰው ስለሚተባበረው ነው ወረፋውን የማያከብረው ማለት ነው። ወረፋ ለማክበር ማለት የሰው ሀቅ መውሰድ ነው። አልሐቁ ሊመን ሰበቅ አይደል? የቀደመ ሰው ነው ሀቅ ያለው። ወረፋ ማክበር የስልጣኔ ምልክት ነው። ወረፋ የአቅመ ደካሞች መጠበቂያ ነው። ሽማግሌዎች፣ አሮጊቶች ወረፋ ባይኖር እንዴት ይሆናሉ? አስብ እንጂ ሹክክ ብለህ ስትመጣ ሼማ ይዝህም እንዴ? ትንሽ ጺምህን አታውፍረውም ወይ? ጀለቢያህን፣ ጥሩ የእስልምና መገለጫ ያልካቸውን ነገሮች ያደረግ ሙስባህን አታፍረውም ወይ? ይሄ በጣም አላህን አለመፍራት ባህሪ ነው። በጣም
ክፉ የሆነና አጅራችንን የሚያበላሽብን ሐጃችንንም አደጋ ውስጥ ሊከትብን የሚችል ተግባር ነው። ሶስተኛው ላይ እንግባ። የሚና ማረፊያ ቦታ የፍራሽ ጭቅጭቅ። እንግዲህ አምና እኔ በሄድኩበት ወቅት ሚና ባሁኑ የተሻለ ማረፊያዎች እንደተዘጋጀ ሰምቻለሁ። አምና በሄድንበት ወቅት ግን በጣም ብዙ ችግሮች ነበሩ። ኦልሞስት 300 ሰው በላይ የሚይዙ ድንኳኖች ውስጥ ነበር ታጭቀን የምንቀመጠው እና የፍራሽ ጭቅጭቅ በጣም ከፍተኛ ነው። እንግዲህ አንድ ትልቅ ድንኳን ይዘጋጅና 6 እንትኖች ይደረጉበታል። ይሄ ምንድነው ሙከየፎች ይደረጉበታል። ከዛ በኋላ ፍራሽ ሙሉ ይነጠፋል። እንደዚህ ኦልሞስት ምንም እግር መርገጫ እንኳን እስከማይኖር ድረስ። ያም ሆኖ ግን ሰዎች የፍራሽ ጭቅጭቅ ይፈጥራሉ። ሁላችንም ላይ የሚታይ ችግር ነው። በነገራችን ላይ ከነዚህ ችግሮች ከአንዱም ራሴን አላጠራም። እኔም ራሱ የሰራኋቸው ችግሮች እንደሆኑ መጥቀስ እፈልጋለሁ። በርካታ ፍራሾችና ቦታዎችን ዝም ብለው ይይዛሉ ሰዎች። ቀይዙና በቃ ተይዟል ይላል። ምንም ግን የያዘለት ሰው የለም። በቃ ተይዟል ይልና እንትን ይላል። ሞኖፖላይዝ ማድረግ እንፈልጋለን። እንዲህ አይነት ነገሮች ሲኖሩ ማለት እጥረት አለ ብለን ስናስብ ሰብሰብ አድርገን እንይዝና ሰው አለ እያለን መመለስ እንጀምራለን። አንድ ሰው 10 ፍራሽ ብቻውን ይዞ አላስነካም ይላል። ወላሂ ይሄ አለማፈር ነው፣ ችግር ነው። ሌላው ደግሞ ሰዎች ወጣ ሲሉ ለምሳሌ ሰው ፍራሹ ላይ እንትን አለ ተቀምጧል። ከዛ በኋላ ምንድነው የሚሆነው? ሰው የሆነበልና ሽንት ቤት ወይ ምን መሄድ ፈለገ፣ ተነስቶ ሄደ። ከዛ ፍራሹ ባዶ ይሆናል አይደል? ወይ ዕቃውን አስቀምጦበት ይሄዳል። አንዱ ይመጣና ድንገት ገፍቶ ዝም ብሎ ድርቅ ብሎ ቁጭ ይላል። ቆይ ይሄ ፍራሽ ባለቤት አለው፣ ሽንት ቤት ሄዶ ነው። አልሰማም፣ አያገባኝም፣ መብቴ ነው። ወላሂ በጣም አሳፋሪ ነገሮችን ነው የምናደርገው። እንዲህ አይነት ችግሮች ደግሞ በስፋት የሚታዩት ኢትዮጵያውያን ላይ መሆኑን ነው እኔ ያስተዋልኩት። ሌሎች ጋር በጣም በስርዓት የሚስተናገዱባቸው ወቅቶች አሉ። እጥረቱ ለዚህ መንስኤ አልነበረም እያልኩ አይደለም። እጥረቱ የመጅሊሱ የእንትን ማስተናገድ አቅሙ ምኑ በጣም ብዙ የተሰሩ ስህተቶች አሉ። ምናልባት እንደውም ነገ ከነገ ወዲያ እዛ ላይ የመስራት እቅድ አለኝ። ምን ያክል ይጠቅማል የሚለውን ባላቅም፣ ነገር ግን ችግሮች መኖራቸው እንዳለ ሆኖ ግን ሰዎች በሰዎች ላይ ድንበር ያልፋሉ። የሰዎችን ሀቅ መንካት ፌር አይደለም እና ከሀጅ የምናገኘውን መንፈሳዊ ከፍታ አይቀንስብንም ወይ? እንዲህ አይነት ነገሮች ብለን ማሰብ ይኖርብናል ማለት ነው። ስርቆት ማለት እኮ የሆነው የግድ እኮ አንድን ሰው ለመስረቅ እኮ ሸቀጥ መሆን የለበትም። ከሱቁ ላይ እኮ ማንሳት የለበትም። ሀቁን መጋፋት እኮ መብቱን መስረቅ ነው። ይህንን ነገር በጣም መጠንቀቅ ያስፈልገናል ለሁጃጆች ማለት ነው። አራተኛው በሌላ ቋንቋ ዳዕዋ ሲደረግ የመንጫጫት ችግር በጣም አሳፋሪ። እንግዲህ ድንኳኖች ላይ ሁሉም ተመሳሳይ ቋንቋ አይኖረውም። ለምሳሌ እኛ የነበርንበት ድንኳን ላይ 2-3 አይነት ቋንቋ የሚናገር ግሩፖች ነበሩ። ስለዚህ በአማርኛም ዳዕዋ ይደረጋል ድንኳኖች ውስጥ፣ የሚና ድንኳኖች ላይ ማለት ነው። መደረግም አለበት። ሰዎች ጋይዳንስ ይፈልጋሉ፣ ስለ ሀጅ ዝርዝር ነገር ይፈልጋሉ፣ ጠቃሚ ነገሮች ይነገራሉ። ነገር ግን ትልቁ ችግር ምን ነበር? በአማርኛ ዳዕዋ ሲደረግ የሌላው አማርኛ የማይሰማው ሰው እየተንጫጫ ወሬውን ይቀጥላል። ምን አለ ዝም ቢል? ለምን አንተፋፈርም? ቋንቋውን ላትረዳው ትችላለህ፣ ግን ቃለላህ እየተባለ ነው። የአላህ ቃል እየተነገረ ነው። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ትምህርት እየተነገረ ነው። ምን አለ ብትታገስ? ምን ይሆናል? ትንሽ ድምፅህን ዝቅ አድርገህ ሌሎቹን ዳዕዋውን በማይረብሽ መልኩ ብታደርግ ምን አለበት? ይሄ በአማርኛ ብቻ አይደለም። በሶማሌኛ ደግሞ ዳዕዋ ሲደረግ አማርኛ ተናጋሪዎች ደግሞ እንንጫጫለን፣ መንጫጫት እንጀምራለን። የእነሱን ደግሞ አናከብርም። ለምን? ዳዕዋውን በእኛ ቋንቋ ስላልሆነና ስላልሰማ ነው። ከዛ ግን እነሱ እንረብሻለን። በኦሮምኛ ሲደረግ ደግሞ ሌላው ደግሞ በሶማሌኛ በአማርኛ የሚሰማው ደግሞ መንጫጫት ይጀምራል። ያ በጣም አሳፋሪ ነገር ነው። ዳዕዋ ሲደረግ የአላህ ቃል ሲነገር የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ትምህርት ሲሰጥ ሌሎችን ላለመረበሽ ብለህ እኮ ዝም ትላለህ። ባትሰማውም ቋንቋውን ባትሰማውም አንተ የራስን ዳዕዋ ሰማ፣ ሌሎች ደግሞ በሚያውቁት ቋንቋ ይስሙ። ምክንያቱም ሁሉም ሰው አንድ አይነት ቋንቋ አይናገርም። ሀጅ ላይ ከተለያዩ ክፍለ ሀገሮች ነው ተያይዞ የሚመጣው። ምን ይሁንልህ? ሰው የት ሆኖ ይረዳለህ? ቋንቋውንስ እንደማታከብር መሰማት አለበት ወይ? ይሄ በጣም አሳፋሪ ከምንሰራቸው መሰረታዊ ችግሮች ከምንፈጥራቸው ችግሮች ውስጥ አንዱ ነው። ሌሎችም ጋይዳንስ ይፈልጋሉ። ቋንቋው ቢቀየርም ለዲናዊ ትምህርት ክብር ሊኖረን ይገባል። ከዛ አንጻር እንዲህ አይነት ነገሮች ላይ መሳተፍ የለብንም። ባንረዳውም እንኳን ዝም ማለትና እነሱ ዳዕዋ እስኪደረግላቸው ድረስ መጠበቅ ያስፈልጋል። በጣም ትንሽ የሚባል ከርተሲ ነው። እንዴት ነው ይሄ ስነ ስርዓት ያነሰን? ሙስሊሞች አይደለንም ወይ? ስነ ምግባር ህግ የለንም ወይ? ይሄ በጣም የሚያሳፍርና በራሳችን እንድናዘን የሚያደርገን ነው። አምስተኛውን ችግር እንጥቀስ።
አሳፋሪ የራስ ወዳድነት ባህሪ። ቅድም እንዳልኳችሁ የራስ ወዳድነት ባህሪ ከብዙ ችግሮቻችን ጋር ይገናኛል እና ሁሉም ችግሮች ጀርባ የራስ ወዳድነት ችግር አለ። ግን እነዚህኞቹ አሁን መርጬ ያወጣኋቸው ደግሞ በተለየ መልኩ ራስ ወዳድነት የሚንጸባረቅባቸው ነገሮች ናቸው። ምን የሚለውን እንመልከት። ለምሳሌ የምግብና የሻይ አቅርቦትን ተስገብግቦ በግሩፕ መያዝ። ሁላችንም ስንሰራው የነበረ ነገር ነው። የብዙ ሰው እንግዲህ ምግብ በብዛት ነው የሚመጣውና ለሁሉም በአንድ ጊዜ ማዳረስ አይቻልም። ምክንያቱም ትላልቅ ድንኳን ውስጥ ስለነበርን ማለት ነው። በአሁኑ ሀጅ እንደዛ አይነት ድንኳኖች እንደሌሉ ሰምቻለሁ። ምናልባት የተሻለ ችግሩ በተወሰነ መልኩ መፈታት እንደሚችል አስባለሁ። የብዙ ሰው ምግብ ወደ አንድ ክፍል ይወስዱና ይዘጋሉ። ለምሳሌ ምግብ ይሄ በሚና ብቻ አይደለም፣ በነገራችን ላይ ባረፍንባቸውም ሆቴሎች ላይ ተመሳሳይ ነገር ነው። ምግብ ቦታ ይሄዳል። ከዛ በኋላ የኔም ጓደኞች አሉ ይልና የሶስት ሰው ምግብ ይቀበላል። በመሰረቱ መስጠት የለበትም። ምግብ የሚያድለው ሰው ለሶስት ሰው ብሎ ምግብ መስጠት የለበትም። እንደው ወይ አቅመ ደካማ ምናምን መሆኑ ካልታወቀ በስተቀር ማለት ነው፣ መምጣት የማይችል ሰው ካልሆነ በስተቀር። ግን በቃ ይሰጣሉ፣ በቃ እንትን ይሰጣሉ። እነሱም ችግር የለባቸውም፣ ህግ አያከብርም ምግብ አዳዮች። ከዛ በኋላ ምንድነው የሚያደርጉት? ዝም ብለው ሰዎች ተስገብግበው የሌላቸው ምናልባት ክፍላቸው ውስጥ 3 ናቸው፣ 6 ምግብ ይዘው ይገቡና ከሚበሉት በላይ ይሆንባቸዋል። ይቀመጥና ይሻግታል። ግፍ አይደለም ወይ? እንዲህ አይነት ግፍ አለው? የሰው ሀቅ እየወሰድን የሰው ምግብ እየበላን ምግብ ማበላሸት፣ ማሻገት አላህ ይወደዋል? ሀጅ ላይ ተቀምጠን እንዲህ አይነት ነገሮችን መፈጸም በጣም ኖር ነው። አላህ የሚፈልገው ይህንን ነው ወይ ብለን እናስብ። ሀጁ ጥቅሙ መንፈሳዊነትን ማዳበር አይደለም ወይ? መንፈሳዊነት ደግሞ ሰልፍለስ መሆን፣ ራስ ወዳድነትን መተው አይደለም ወይ? ለምንድነው የብዙ ሰው ምግብ ሰብስበህ የምትገባው? ለምንድነው የብዙ ሰው ምግብ ሰብስበህ ሌሎች አንድ ሳይደርሳቸው አንተ ደጋግመህ ሲበላሽ የሚታየው? ይህ ሁላችንም ስንሰራው የነበረ አሳፋሪ ነገር ነው። ለምሳሌ ሌላም ምሳሌ መጥቀስ ይቻላል። የአየር መቀዝቀዣዎችን ማጥፋት፣ ካልጠፋልኝ ብሎ መረበሽ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህኛው ነው ደግሞ ንድድ የሚያደርገው። አስቡት፣ 50 ዲግሪ ሴንቲግሬድ ይደርሳል፣ 40 ዲግሪ ሴንቲግሬድ ይደርሳል ሙቀቱ። ያለ ሙከየፍ ሰዎች መቀመጥ አይችሉም። ፀሐይ እንትኑ ሙቀቱ ለ6 ሆነህ የምትተኛበት ክፍል ውስጥ ይገባና ሙከየፍ ካልተዘጋልኝ ይላል። ቢላሂ አለይክ ምን አይነት ድርቅና ነው? ምን አይነት ድርቅና ነው? በአላህ የሙቀት ሀገር ውስጥ 40 ዲግሪ ሴንቲግሬድ እንደዛ ሰዎች እንዲህ በሙቀት በሚታፈኑበት መተንፈስ በማይቻልበት ሀገር ላይ እኔ ብርድ ስላለብኝ ሙከየፉን ካልዘጋችሁ ሌሊት ይዘጋ ይላል። አላህን አይፈራም ሰው እንዴ? የተለየ ችግር ያለበት ሰው፣ ብርድ ያለበት የማይስማማው ሰው ካለ ለብቻቸው እንዲህ አይነት ያሉ ሰዎችን ለብቻቸው መድቦ አንድ ክፍል እንዲኖሩ ማድረግ እንዴ? አንተ ብርድ አለብኝ ብለህ ስላሰብክ ብቻ እዛ ያለው 5 ሰው ሲቀቀል ይደር እንዴ? ምን አይነት ሰልፊሽነት ነው? ኧረ አላህን እንፍራ። በጣም ብልግና ነው ወላሂ ነው የምላችሁ። ድርቅና በቃ ዝጉልኝ ይልሃል ሰው። ዝጋልኝ፣ ሙከየፍ አይቻልም። 350 ሰው በተደረደረበት የሚና ድንኳን ውስጥ ሌሊት ይነሳና ይዘጋዋል። አካባቢው ላይ ያለው ለእያንዳንዱ ድንኳን 6 ሙከየፍ ነው የሚደረገው። አንዱ ተዘጋ ማለት በቃ ቢያንስ በትንሹ ማለት ነው 50 ሰዎች በቃ ቅቀላ ውስጥ ነው የሚገቡት። ምክንያቱም ንፋሱ አያገኛቸው። ተነስቶ ይዘጋዋል፣ ያጠፋዋል። አላህን የማይፈራ ሰው ማለት ነው። 50 ሰው በሙቀት ሲገላበጥ ያድራል። ማን እንዳጠፋውም አይታወቅም፣ ወይ ማጥፋቱንም አታውቅም። ቅዠት ውስጥ ገባለህ አንተ በሙቀት ብዛት። እሱ ግን ዘግቶታል። መዝጋት አይቻልም እኮ። እንዴት ነው ሙከየፍ የምትዘጋው? ጅዳ ላይ ሆነ አላህን አትፈራም እንዴ? ሙከየፍ ችግር ያለበት ሰው ካለ ለብቻው ተሰብስቦ ወይ አንድ ድንኳን ይዘጋጅለት፣ ሙከየፍ የማይገባበት አብሮ ይቀቀል። ሌላው ሰው ምን ይሆንልህ? እንዲህ አይነት የሰው ሀቅ ላይ መረማመድ፣ የሰው ሀቅ ላይ መቀለድ አለ እንዴ? አላህን አለመፍራት ሙቀት ሀገር ሄዶ ሙከየፍ ዝጉልኝ፣ የሚደብር ነገር ማለት ነው። እና አንድምታው ብርድ ስላለብኝ እናንተ ተቃጠሉ ነው። ሼም የሌላቸው ሰዎች ወላሂ። እንዲህ አይነት ነገር ደግሞ በስፋት የሚታየው አበሾች ጋር ነው። የሚገርመው በጣም ነው የምናሳፍረው። ለምንድነው ስነ ምግባር የሌለን? ለምንድነው አኽላቅ የሌለን? ለምንድነው ሀጃችንን በእንዲህ አይነት ጉዳዮች የምንሸረሽረው የምናበላሸው? መንፈሳዊነት ለምንድን ነው ለመያዝም አንሞክረው? በጣም አሳፋሪ ነገር ነው። ወደ 6ኛው ችግር ከመግባታችን በፊት አጭር የድጋፍ መልእክት ላስቀድም።
የሚዲያ ስራ አስቸጋሪ እንደሆነ ታውቃላችሁ። ከዛ አንፃር ብዙ አይደርስልንም። በተለይ እኔ ቻናሌ ላይ እንግዲህ ምን ባረገው እንደሚሻል አላቅም፣ ግን ብዙ ሰዎች ጋር አይደርስም። የሚጠቅሙ ነገሮችን ለማምጣት ሞክራለሁ፣ ግን ሰው ደግሞ ቁም ነገር ያለባቸው ነገሮች በብዛት ከመዝናኛ ከምን ውጭ ብዙ ፈላጊ የላቸውም። ከዛ አንጻር እናንተ ኮንቴንቶቼን የምታየው በቋሚነት የምትመለከቱኝ ሰዎች፣ የምትወዱት ሰዎች ልትደግፉኝ ይገባል ብዬ አስባለሁ። ትልቁ ድጋፍ ላይክ እና ሼር ማድረግ ነው። ቪዲዮ ብዙ ቦታ እንዲደርስ ያደርጋል። እናንተ አትከፍሉበትም፣ በነፃ ነው፣ ግን ለእኔ ትልቅ ትርጉም ያለው ነገር ነው። ከዛ ውጭ ደግሞ የቪዲዮውን ኢንጌጅመንት ከሚጨምሩ በጣም ትልቅ እርዳታዎች አንዱ ኮሜንት ማድረግ ነው። ሰላምታ ሊሆን ይችላል፣ እርማት ሊሆን ይችላል፣ አስተያየት ሊሆን ይችላል፣ ያላችሁበትን ሀገር ልትነግሩኝ ትችላላችሁ፣ ማበረታቻ ሊሆን ይችላል። ማንኛውም ልትጽፉት የምትችሉት ኮሜንት የቪዲዮውን ኢንጌጅመንት አሳደጉ፣ ብዙ ሰዎች ጋር እንዲደርስ ስለሚያደርግ እባካችሁ በኮሜንት እንተጋገዝላለሁ። በዛውም ደግሞ የእናንተን ሀሳብ ላውቅበት እችላለሁ። ስለዚህ እንደዛ ማድረግ ጥሩ ነው። ከዛ ውጭ ደግሞ ድጋፍ ብታደርጉ ጥሩ ነው ለሚዲያው። እንደምታውቁት በፊት 4 ሰራተኛ ነበር፣ አሁን ወደ 1 ሰራተኛ ብቻዬን ቀርቻለሁ። ከዛ አንጻር ብንደጋገፍ ደስ ይላል። ዩቲዩብ ጆይን ማድረግ በወርሃዊ መዋጮ ማግዝ ትችላላችሁ። ፌስቡክ ላይ ደግሞ ሰብስክራይብ በማድረግ እንዲሁ በወርሃዊ መዋጮ ልታግዙ ትችላላችሁ። ዩቲዩብ ላይ እስካሁን 18 አባላት አሉን። ፌስቡክ ላይ ደግሞ እንደዚሁ ወደ 6 አካባቢ አባላት አሉ። ስለዚህ አባላት ቁጥር በበዛ ቁጥር ተረጋግቼ ስራዬን የምሰራበት አየር ስለሚፈጥርልኝ በዛ መልኩ ብታግዙ በጣም ጥሩ ነው። ከዛ ውጭ ዩቲዩብ ላይ ሱፐር ታንክስ አለላችሁ ቀጥታ ቪዲዮ ላይ፣ ፌስቡክ ላይ ስታር አለላችሁ። ከዛ ውጭ ደግሞ በባንክ ቀጥታ ማስተላለፍ ይሻለናል የምትሉ ስክሪኑ ላይ ባለው የንግድ ባንክ ቁጥር 10501689 የቻላችሁትን ብትልኩ ለተክቢር ሚዲያ ማጠናከሪያ እንደሚሆን ለማስታወስ እወዳለሁ። ይህንን ካልኩኝ እንግዲህ ወደ ቀጣዩ ችግር እንግባ። 6ኛው ችግር አሳፋሪ የሽንት ቤት አጠቃቀም በጣም ብሰው ከሚታዩ ችግሮች ነው። እንግዲህ በተለይ ደግሞ ሚና ላይ ይሄ ነገር ሚና ላይ ነው ጎልቶ የሚታየው። ምክንያቱም ሞር ሆቴሎች ላይ የተሻለ ለ6 ሰዎች 1 ሽንት ቤት ስላለ የተሻለ ነው፣ ብዙ የጎላ ችግር አይታይም። ግን አሳፋሪ የሽንት ቤት አጠቃቀም አለ፣ በተለይ ሚና ላይ። ለብዙ ሰዎች ጥቂት ሽንት ቤቶች ናቸው ያሉት። አንደኛ የጾታ ህግጋትን አለማክበር፣ ፍጥጥ ብሎ ሴቶች የወንዶች ሽንት ቤት ላይ ይሄዳሉ፣ ወንዶች የሴቶች ሽንት ቤት ላይ ይሄዳሉ። ምንድን ነው እንደዚህ አይነት ነገር? ነውር አይደለም ወይ? ፌር ያልሆነ ነገር ማለት ነው። ሴቶች ለብቻቸው መጠቀም አለባቸው፣ ወንዶች ለብቻቸው። የሴቶች ሲሞላ ወይ ወደ ወንዶቹ ይመጣሉ፣ ወይ ደግሞ የወንዶቹ አነስተኛ ወረፋ አለው ከተባለ ሴቶቹም። ምንድን ነው እንደዚህ አይነት መጨመላለቅ? ፌር እኮ ያልሆነ ነገር ነው። ሴቶችም ፕራይቬሲ ይፈልጋሉ። እንደውም ብዙ ጊዜ ወንዱ እዛ ሄዶ ፕራይቬሲ እንትን ቢል እንደው ለመቆጣት ያመች ነበር። ሴቶቹም የወንዶቹን ሽንት ቤት ይወስዳሉ። ወላሂ እንደዛ አይነት ነገር አይቻለሁ። ኧረ ተው ባካችሁ፣ የወንዶች ነው የሴቶች እዛ ነው ስትላቸው አይሰሙህም። በጣም ግራ የሚገባ ነገር ማለት ነው። በብዛት ኢትዮጵያ ያለ የሚታይ ነው እንዲህ አይነት ስርዓት አልበኝነት ማለት ነው። ሴትር አስፈላጊ ነገር ነው አይደል? ሴቶች መሰተር አለባቸው። ወንድ መሰተር ይፈልጋል። ደግሞ ሻወር ቤቶቹም እዛው ሽንት ቤቶቹ ቦታዎች ላይ ናቸው። አላግባብ አጠቃቀምም አለ። ይሄ ብቻ አይደለም፣ ባይገርማችሁ ያለ ቦታው መጸዳዳት አለ። ለምሳሌ ሻወር ቤት ገብቶ የሚጸዳዳ ሰው አለ። ነውር አይደለም ወይ? ሽንት ቤት ውስጥ ገብቶ ገላውን የሚታጠብ ሰው አለ። ፌር አይደለም። በስንጃ እንትን ማድረጊያ ገላይን ካልታጠብኩ የሚላለ። የወንዶች ቦታ ተመጥቶ ሽንት ቤት ውስጥ ገላ የሚታጠቡ ሴቶች አሉ። የሴቶች ቦታ ላይ ተሂዶ ገላቸውን የሚታጠቡ ወንዶች አሉ። እንዲህ ያለ ስርዓት አልበኝነት አለ ወይ? ውሃ ያለ ኦልሬዲ የስቲንጃ ውሃ ያለ ሰዎች ሃይላንድ ይዘው ይገባሉ። ከዛ ሃይላንዱን ጥለውት ይወጣሉ። ስለዚህ ሽንት ቤት ውስጥ ስትገባ ቢያንስ 30 ሃይላንድ አለ፣ እየረገጥክ ነው የምትገባው። ሃይላንዱ ላይ እያጨማለክ ነው የምትገባው። ምን አይነት ስርዓት ነው ይሄ? በጣም ስርዓት አልበኝነት አይደለም ወይ? ሌሎቹ ወላሂ አጽጂዎቹ እስኪሰለቻቸው ድረስ ኢትዮጵያውያን ያሉበት ቦታ ላይ በጣም በቃ ኬዮስ የሆነ ነገር ማለት ነው። ይህንን ሰዎችን የማሰልጠን ምናልባት የማያውቁ ከሆነ ስርዓቱን የማስተማር ምን የማለት ነገሮችን የተመደቡ ሰዎች የሉም። አንፎርቹኔትሊ ይህም ከመጅሊሱ ግዙፍ ችግሮች ውስጥ አንዱ ነው። ቢያንስ ሰው ተመድቦ የማያውቁ ሰዎች እንዲህ የሽንት ዘመናዊ ሽንት ቤት አጠቃቀም የማያውቁ ሰዎችን ማሳየት፣ ቢያንስ ይሄ እንደዚህ ነው ይሄ እንደዚህ ነው ብሎ የማሳየት ነገር፣ ገለጻ፣ ኦሪየንቴሽን የመስጠት ያስፈልግ ነበር። እኔ ግን አላየሁም። ወይ ደግሞ እንግዲህ እነሱም አድርገውትም ሳላልተሳካላቸው ከሆነ አላቅም፣ ምናልባት እዚህ ላይ ያለውን ነገር። እኔ ግን ባየሁት እንደዚህ አይነት ገለጻ ምንም ሲደረግ አላየሁም። በጣም የሚያሳዝን ነገር ማለት ነው።
ከዛ ውጭ ደግሞ ሃይላንዶችን ጥሎ መውጣት አሁን ያልኳችሁ እስልምና የንጽህና ሃይማኖት ሆኖ ሳለ ገጠርም ኖርክ ከተማ እኮ እስልምና ንጽህናን የግድ ያስተምራል አይደል? ንጽህና የእስልምና መለያ ነውና ንጹህ ላለመሆን ምንም ዑዝር የለህም። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸው ምን ያክል ንጹህ ነበሩ። በረሃ ውስጥ እየኖሩ አስቸጋሪ ሁኔታ ውስጥ እየኖሩ እንደኛ ዘመናዊ ሽንት ቤቶች ምኖች መታጠቢያ ቤቶች ሳይኖሯቸውም ግን ንጽህናቸውን ሲትራቸውን ይጠብቁ ነበር። እኛ ምን ዑዝር አለን? እንዲህ አይነት አላስፈላጊ ነገሮች ውስጥ መግባት በጣም አሳፋሪ ነውና ልናቆም ይገባል። ይሄ 6ኛው ችግር ነው። 7ኛውን ችግር እንመልከት። ውሸት ለራስ ለማመቻቸት በሚል መዋሸት በተለያየ ጊዜ፣ በተለይ ደግሞ ይሄ የከተማ ሰው ላይ ደግሞ የሚበስ ችግር ነው እኔ ባየሁት ማለት ነው። በብዛት የሚዋሹት ምንድነው? ትርፍ አገልግሎት ለማግኘት። ለምሳሌ ክፍሌ ላይ አቅመ ደካማ አለኝ የ2 ሰው ምግብ ስጠኝ ይላል። ግን ራሱ ነው አንድ ነው ለመብላት ትርፍ ለመብላት ማለት ነው። ፌር አይደለም። በተለያየ ወቅት እንደዚህ ልቀየር እንደዚህ እንትን ላድርግ እያሉ የውሸት እንትን ማድረግ በጣም ፋውል የሆነ ነገር ማለት ነው። በምዝገባ ወቅት ደግሞ መጨረሻ ከመመዝገብ ፋውሎችን እየሰሩ እንትን ማድረግ ማለት ምዝገባ ላይ ምን ላይ ማጭበርበር፣ በውሸት እንትን ማድረግ። ይሄ በተለይ ጩልሌ ነኝ የሚለው የከተማ ወጣት የሚያደርገው ነው። ነውር ነው። አላህን እንፍራ። ሰዎችን ማታለል ፌር አይደለም። ሐጅ ላይ ነው ሄድከው፣ ለምን አላህን አትፈራም? ለምን ትዋሻለህ? ሐጅና ውሸት አብሮ ይሄዳሉ። ይሄ በጣም ልናስተካክላቸው የሚገቡ ነገሮች ናቸው። ምናልባት ሐጅ ጀምረዋል፣ ግን እስቲ ቢያንስ በቀሩት ቀናት እኒህን ነገሮች ማስተካከል እንችላለን ተብሎ ስለሚታሰብ ማለት ነው። ይህንን ሐቂቃ በጣም ማስተካከል አለብን። እየጨረስኩኝ ነው። 8ኛውን ችግር እናንሳ። የማረፊያ ቦታ ህግጋትን አለማክበር። እንግዲህ የትም ቦታ ህግጋት አለው። ህንጻም ሆነ ሚናም ሆነ ምንም ሁሉም እንትን አላቸው፣ ህግ አላቸው። ግን እነዛን የማክበር ፍላጎት በማህበረሰባችን ዘንድ የለም። ለምሳሌ ሆቴሎች ላይ ማረፊያ ላይ ሲገባ ሰዎች ከሚስታቸው ጋር አንድ ክፍል ይገቡና ይቆልፋሉ በር። የሰው ክፍል ላይ እኮ ነው። ወላሂ ፌር ነው ወይ? ይህ እኮ አላህ የማይወደው ነገር ነው። ማለት አንድ ላይ ነው በቃ ከሚስቶቻችን ጋር አንድ ላይ ነው የምናርፈው ይሉና ያልተመደቡበትን ሳይመደቡ እንግዲህ ሴቶች ለብቻቸው ነው የሚያርፉት፣ ወንዶች ለብቻቸው ነው የሚያርፉት። ሰዎች ይገቡና በር ይቀረቅራሉ። ከዛ በኋላ እዛ ቦታ ላይ ያሉ ሰዎች ሲመጡ ክፍላቸውን ከፍቶ ነው አያገኙትም። ፌር ያልሆነ ነገር በጣም ብልግና ማለት ነው። ያ ብቻ አይደለም፣ የስም ሊስት ገንጥሎ መጣል። ሰዎች ስማቸውን አንብበው በሩ ላይ ስለሚለጠፍ ማለት ነው አንብበው ይሄ የኔ ክፍል ነው ብለው እንዳይመጡ እንዳይረብሿቸው ይገነጥሏታል የስሟን። ስለዚህ ክፍልህን ማግኘት አትችልም። ከዛ ግን የአንተን ክፍል ተወስዶብሃል፣ ሌላ ሰው ይዞብሃል። በጣም ነውር ማለት ነው። ሐጅ ላይ ሄደህ የማፊያ ስራ ትሰራለህ? አላህን አትፈራም እንዴ? ሐጅህን አላህ ባይቀበልህስ? በዚህ ምክንያት በዚህ ግፍህ ብቻ ብዙ ነገር ብታጣስ? እንደው በጣም አላህን ያለ መፍራት ችግር በኢትዮጵያውያን ዘንድ በስፋት ይታይ። ሁላችንም ላይ ያለ ችግር ነው። እኔ ራሴንም አላጠራም። በብዛት ከተጠቀሱ ችግሮች ምን ያክሉን እኔ ራሴ እንደተገበርኳቸው እንጃ። እንደው አላህ ይማረን ማለት ነው። ግን በጣም ችግር አለብን። ህግ አለማክበር ማለት ነው። በምታጉላላው ሰው ሐቅ አላህን ልትፈራ ይገባሃል። ሐጅህ በሰው ሐቅ ሊበላሽብህ ይችላል። እባካችሁ ሐጅ ላይ እንዲህ የምታደርጉ ሰዎች ይቅርባችሁ። ኢትስ ናት ወርዝ ኢት። ሐቂቃ አይጠቅም። ለትናንሽ ነገር ብለን ሐጃችንን አደጋ ውስጥ አንጣል። 9ኛ ሰዎችን ያለማክበር ችግር፣ ሰዎችን የመናቅ ችግር በጣም አስቀያሚ ባህሪ ማለት ነው። ችግር ሲፈጠር ቶሎ መሰዳደብ መጀመር፣ በብሔር መሰዳደብ፣ በምን መሰዳደብ፣ በቋንቋ በምን በቃ የተገኘችውን ትንሽ አጋጣሚ ወደ ጸብ መቀየር። ትዕግስት አይደለም ወይ የሐጅ ባህሪ? ትዕግስት አይደለም ወይ የሐጅ ባህሪ? መሰዳደብ የሰይጣናት ባህሪ ነው ብለው ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አውርቶ ችግርን መፍታት እየተቻለ ለምንድን ነው ጸብ የሚቀና? ለምንድን ነው ስድድብ የሚቀና? ለምንድን ነው እንዲህ አይነት ነገሮች የሚሆነው? አገልግሎት ሰጪዎችን ማበሻቀጥ፣ አለማክበር፣ ትእዛዛቸውን መጣስ። ለምንድን ነው እንደዚህ የሚደረገው? ነቢዩ ሰለላሁ ዐለይሂ ወሰለም አገልግሎት ሰጪዎችን ያከብሩ ነበር፣ ቲፕ ይሰጡ ነበር። ቲፕ እንኳን ሱና ነው አይደል እንዴ? ተረፍ አድርጎ መስጠት። እኛ ግን ካስተዳደግም ሰራተኞቻችንን እየናቅን ስላደግን ነው መሰለኝ አገልግሎት ሰጪን አናከብርም። እዛ ቆሞ ምግብ የሚያድል ሰው ጋር ምን ያጣልሃል? ቢቀርብስ? ትርፍ ነገር ካልወሰድኩ ብለህ ትርፍ ንግግር ትናገራለህ። ሐጅህን ሊያበላሽብህ ይችላል። ሐቂቃ ይሄ በጣም አደጋ የሆነ ነገር ነው። ኃላፊዎችን ያለ ጥፋታቸው መስደብ፣ ማመናጨቅ
ምናልባትም ለማስተባበር ሲሞክሩ መስደብ በጥቅሉ የመጅሊሱን ችግር አንስቶ እነሱ ላይ ለጥፎ በቃ ሁሉንም በቃ ሰለባ ማድረግ ፌር ያልሆነ ነገር ማለት ነው። ያለ ጥፋታቸው ሰዎችን ሁሉንም ችግር አስተናባሪዎች ላይ መለጠፍ የራስህን ችግር ትተህ የአስተናባሪዎችን ጥረት ሁሉ በዲፎልት መሸቀብ በቃ ይሄ ምንም ዋጋ የለውም አትስሙት ምናምን እያሉ ተሻኡሙስ መግባት ይሄ በጣም ትክክል ያልሆነ ነገር ነው። ችግር ፈቺና ውጤት ተኮር መሆን ሲገባን ሰዎችን ከማጉላላት ማቀብ ሲገባን የተለያዩ ዓላማዎችን ይዘመተን አጉል ነገር ውስጥ እንገባለን። ይሄ በፍጹም ትክክል ነገር አይደለም ነው። 10ኛውና የመጨረሻውን ችግር ከመጥቀሴ በፊት አጭር የንግድ ማስታወቂያ ላስቀጥምና ተመልሼ እምመጣ ይሆናል። አብራችሁ እንኳን ደስ አላችሁ። በለሙ መብራት በሚገነባው ሰፊ መንደራችን ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆች በተለያዩ የካሬ አማራጮች በመሸጥ ላይ እንገኛለን። በ10% ቅድመ ክፍያ ከ450 ሺህ ብር ጀምሮ ግንባታቸው 60% የደረሰ እስከ 2 ዓመት የሚረከቧቸው ቅንጡ ቤቶች በዓለም አቀፍ ስታንዳርድ እየተገነባ ያለ ሁሉን አቀፍ መገልገያዎችን ያሟላ መንደር። ቤቶቻችን ምቹ እንዲሁም የሸሪዓ ንግድ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ ያደርጋቸዋል። የታክቢር ሚዲያን አይቶ ቀድመው ለሚመዘገቡ 30 ሰዎች ልዩ ቅናሽ ተዘጋጅቷል። ምን ይሄ ብቻ! ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል። እነዚህም ብሎኮች ለየት የሚያደርጋቸው ከፊት ለፊታቸው ታላቁ ሰላም መስጊድና መድረሳ በመኖራቸው ነው። ታዲያ እርሶስ ምን ይጠብቃሉ? ፈጥነው በ0955949797 በመደወል ቤቶን የግሉ ያድርጉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። በድጋሚ ዲኤምሲ ሪል ስቴትን ይህንን ቪዲዮ ስፖንሰር ስላደረገ ለማመስገን እወዳለሁ። ጠይቋቸው፣ ስለሚሰጧቸው አገልግሎቶች ዝርዝር መረጃ በስልካቸው ታገኛላችሁ። 0955949797 ጥሩ። 10ኛው ችግር ላይ እንምጣ። 10ኛው ችግር ከሐጅ መንፈስ ጋር የማይሄዱ ባህሪዎች ናቸው። ከሐጅ መንፈስ ጋር ፍጹም የማይሄዱ ኢንኮምፓቲብል የሆኑ ባህሪዎች እናሳያለን። የመጀመሪያው የፖለቲካ አቋምን የማሳየት ፍላጎት። ቢላሂ አለይክ ሐጅን ሄድከው ምናልባት እኮ እዛው ሄደ ሸሂድ ልትሆን ትችላለህ። የህይወትህ መጨረሻ ሊሆን ይችላል። ህይወትህ ሊቀየር ነው እጩ ሆነ የሄድከው። ስለምን ፖለቲካ ነው የምታወራው? ፖለቲካን ለምን እዛ ጥለህ አትመጣም? ምንድነው የሚያደርግልህ የፖለቲካው ዝግብ? ምንም አይጠቅምህም። ያኺ ፖለቲካውን ትደርስበታል 10 ቀን ማክሲመም፣ 15 ቀን ማክሲመም፣ 20 ቀን ማክሲመም። እስቲ ነፍስህን ኻድማት ሂድና እስቲ ዚክርህ ላይ አተኩር፣ ቁርአንህ ላይ አተኩር። ከሐጅ እንዴት ለጥቀም በል እስቲ፣ ተውበት አድርግ፣ ከአባ ላይ አልቅስ። እስቲ ነፍስህን አስብ፣ የህይወትህን መስተካከል አስብ። ፖለቲካውን ትደርስበታለህ። ምን አለበት ትንሽ ብትታገዝ? ምን አል ቢቀርብህ? ቅዱስ ከተማዎች ላይ ሆነህ ምንድነው ፖለቲካ ውስጥ የምትገባው? ቢቀርብህስ? አጀንዳህን ትተው ብትመጣስ? የሚሻለህ ነፍስህን አይደለም ወይ? ነፍሲ ብትል አይሻልም ወይ? ያ ረቢ ማረኝ ያጠራቀምኩትን ወንጀል እንደው ተውልኝ ብትል አይሻለህም ወይ? ጀነትን ሸልመኝ ብትል አይሻለህም ወይ? ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ጉርብትና ብትጠይቅ አይሻለህም ወይ? ምንድነው ቅዱሳን ከተማ ሄደህ ፖለቲካ የምትፖተልከው? ትደርሳለህ። የት ይሄድብሃል? አለልህ እኮ ትንሽ ነው። 10-15 ቀን እባክህ ታግስ። የሄድከው አላህ መርጦህ ነው፣ አታበላሸው። ሐጅ መመረጥ ይጠይቃል። ብዙ ሀብታም ሰዎች አሉ ሐጅ ያልሄዱ ያልተሳካላቸው። አንተን አላህ መርጦ አምጥቶሃል። ለምንድን ነው አላህ መርጦ ያመጣህ ቦታ ላይ አጓጉል ፖለቲካ ውስጥ የምትገባው? ምን ያስፈልጋል? ሐጅ ዓለም አቀፋዊ ወንድማማችነት ቦታ ነው፣ የፍቅር ቦታ ነው፣ የመተሳሰብ ቦታ ነው። ጸብህን ምንህን እዛው አገርህ ነው ጥለህ መምጣት ያለብህ። ራቁትህን አይደል የመጣኸው? ኢህራምህን ለብሰህ ልብስህን አውላልቀህ ባጌጅህን ትተህ ለምንድነው ድጋሚ ፖለቲካ የምትጎትተው እዛ ቦታ ላይ? በጣም አሳፋሪ ነገሮች ናቸው እነዚህ። የፖለቲካ አጀንዳ ይዘህ መጥተህ የአላህን ቁጣ አትሸምት። የራስህንም የሌሎችህንም ሐጅ አታበላሽ። መንፈሳዊነቱ ላይ አተኩር። ያ ረቢ ቀይረኝ፣ ያ ረቢ ውስጤን ከወንጀል አጽዳልኝ በል። የማይገኝ እድል ነው ወላሂ ለአዚም፣ የማታገኘው እድል ነው። እኔ አንድ ጊዜ ሐጅ ቀምሼ መጥቻለሁ። አላህ ወፍቆኝ ወላሂ በጣም ነው የሚያጓጓው። አሁን ሐጅ ላይ ባለመሆኔ ምን መከፋት እንደሚሰማኝ ብታውቁ ማለት በጣም ልዩ ስሜት ነው ሐጅ ያለው። ያ አጣጥመው፣ መቼም አታገኘውም። ህይወትህ የሚቀየርበት ክስተት እኮ ነው። ለምንድነው በፖለቲካ ራስህን የምታባክነው? እንዲህ አይነት ቦታ ላይ ሄደህ ብታለቅስ አይሻልህም? ለወንጀልህ ያ ረቢ ብለህ ከአላህ ጋር ኮኔክት ብታደርግ አይሻልህም ወይ? ምን ያደርግልሃል ፖለቲካው? የትም አይሄድብህም። ስትት ትደርስበታለህ። ነፍሲ ብትል ነው የሚሻለህ። ወላሂ ይሄ በጣም ትልቅ ፈተና ነው።
ፖለቲካን ችግር የለም 15 ቀን ነው ታገስ የራስ ሰው ሌላው ቀርቶ ቫኬሽን እንኳን ሲወጣ ስራህን ትወጣለህ ይባላል ለምን የቫኬሽኑን ሐሳብ ላለመረበሽ አንተ ሐጅ ላይ ነው ያለው ረብ العالمين መርጦ እዚህ ቦታ አምጥቷል እንደዚህ የምትሆነው በጣም አሳፋሪ ነው የራስህንም የሌሎችንም ሐጅ ታበላሻለህ ምናልባት መንፈሳዊነት ላይ ያተኮሩ ያሉ ሰዎች ነካክተህ ትቀሰቅሳለህ ፊትና ትቀሰቅሳለህ አረፋ ላይ ምን ላይ ትላልቅ መንፈሳዊ ጥቅሞች በሚገኙበት ቦታ ላይ ለአጓጉል የፖለቲካ ጥቅም የፕሮፓጋንዳ ጥቅም ብለ አጉል ነገር ትሰራለህ ፊትና ትቀሰቅሳለህ አላህ የተኛቸውን ፊትና ተኝታለች የቀሰቀሳት ብለው የዛቱበት ነገር አለ ትልቅ ቅጣት የሚያስገኝ ነገር ነውና እባክህ ፊትና አትቀስቅስ ሌላው ትልቁ ፈተና የእርስ በርስ መናናቅ ቢላሂ አለይክ ሐጅ ላይ እኮ ነው ሄድከው ልብሶችህን በሙሉ ጥለህ ነው ሄድከው በከፈነ ጨርቅ ተጠቅልለህ ነው የመጣኸው ኢህራም እኮ ከፈን ማለት ነው ሁለት ስፌት የሌለው ፎጣ የመሰለ ነገር ለብሰህ ትሄዳለህ ከዛ ግን ሰው ትንቃለህ አየህ ከዛ ሁላ እኮ የዱንያ ግሳንግስ እንድትላቀቅ የተባልከው ሰው እንዳትንቅ ነበር ሁሉም ሰው ራቁቱን አላህ ፊት የሚቆምበትን ክስተት ላንተ ለማስታወስ ነበር አንተ ግን ሄደህ የገጠር ሰው ትንቃለህ የገጠሩ ሰው የከተማውን ሰው ይንቃል የከተማው ሰው በቋንቋ ይናናቃል እርስ በርስ በብሔር ይናናቃል ቢላሂ አለይክ ሐጅ ቦታው ነው ወይ የሰው ልጆችን እኩልነት ልታውጅ ልታይ ልትታዘብ ነው የመጣኸው ስለምን ንቀት ነው የምታወራው ለምድ ወንድሞችህን እህቶችህን የምትንቀው ፌር አይደለም በጣም ያበላሽብሃል ሐጅህን በዜግነት ምናናቅም አለ ይሄማ ኢንተርናሽናልም አለው ኢትዮጵያውያን ለምሳሌ እንትን የሚያስተናግዱበት መንገድ እንኳን አንዳንድ ጊዜ አጉል የሚሆንባቸው ወቅቶች አለ ሰዎች በብሔር ተመራርጠው ሌላውን ያገላሉ ምን ይላሉ አስተናጋጅ ቦታ ላይ ያሉ ሰዎች ለብሔራቸው ሰው ለቋንቋቸው ሰው ሲሆን የተለየ እንትን ሊያደርጉ ይችላሉ ለሌላው በጣም የሚደብሩ ነገሮች አሉ ከእንዲህ አይነት ነገሮች መጥራት የለብንም ወይ ለምን ሰው ትንቃለህ ለምን ሰው ትንቂያለሽ በአክሰንታቸው ሰዎችን በአክሰንታቸውና በቋንቋቸው መናቅ ባለባበሳቸው መናቅ በእውቀት አልባነት እውቀት ባለመኖራቸው በጅህልናቸው መናቅ ይሄ ፌር ያልሆነ ነገር ነው በትምህርት ደረጃቸው መናቅ አይጠቅምህም ራቁትህን ሄድከው አንተም ከወደ የወጣህበትን ክስተት አላህ ፊት ራቁትህን የምትቆምበትን ቀን ለማስታወስ ነው ሰው መናቅ ይቅርብህ ሰው መናቅ በጣም ከባድ ወንጀል ነው ነብዩ ሰለላሁ ዐለይሂ ወሰለም ከወንጀል ወንድምን መናቁ ይበቃል ብለዋል አንተን እሳት ለመክተት ቅጣቱስ ለመክተት ወንድምህን መናቅህ ብቻውን በቂ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ከተሜነኝ ብለህ ገጠሬን አትናቅ አላህ የማንን ሐጅ እንደሚቀበል አታውቅም ገጠሬ ነኝ ብለህ ከተሜን አትናቅ አላህ የማንን ሐጅ እንደሚቀበል አታውቅም አላህ የውስጥን ተመልካች ጌታ ነው ልቦቻችንን ነው የሚመለከተው ፍላጎታችንን ንያችንን ነው የሚመለከተው እንደኛ ኢነላህ ላ ينظر الى اجسامكم ولا الى صوركم አይደል ወደ ቅርጻችሁ ወደ ሰውነታችሁ አይመለከትም አላህ ولكن ينظر الى قلوبكم واعمالكم የሚመለከተው ወደ ስራዎቻችሁና ወደ ንያዎቻችሁ ወደ ቀልቦቻችሁ ወደ ልቦናዎቻችሁ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ተው ሰው መናቅ ይቅርብህ ተው ሐጅህን ታበላሻለህ አላህ ኩራተኞችን አይወድም አላህ ሰዎችን የሚነቁ ሰዎችን አይወድም ይቅርብህ it's not worth it እንትንህን ታበላሻለህ ሐቂቃ ሐጅህን ታበላሻለህ አላህ የውስጥን ተመልካች ጌታ መሆኑን አትርሳ ለወንድሞች ለእህቶች ያለህን ንቀት አውጣው ማገዝ ያለብህ ሰው ካለ አግዘው ያልተማረ የተቸገረ ሰው ካለ አሳውቀው ኡምራ ማድረግ ጠዋፍ ማድረግ ያልቻለ ሰው ካለ በጀህልናው ከምትስቅበት እጁን ይዘህ አስደርገው ምናልባት አላህ እሷን ተቀብሎ ወንጀልህን ይመር ይሆናል ምን ታውቃለህ ለሰዎች በማገዝ ይሆናል የሚረዳ ምናልባት ቋንቋ አላቅ ብሎ የተደናገረ ሰው ሊኖር ይችላል ወይ አስተርጓሚ ይፈልግለት ወይ አግዘው ምናልባት በዛ ሐጅህን ይቀበልህ ሊሆን ይችላል አታውቅም ሰዎችን መኻደም ለሰዎች መተናነስ ነው ለሰዎች ልቅና የሚሰጠው አላህ በቋንቋም በምንም ሰዎችን አላበላለጠም ሁሉም ቋንቋ የአላህ ተአምር ነው ተብሎ ነው የተጠቀሰው አይደል ሱረቱ ሩም ውስጥ ምንድነው ያ አዩሃ الناس ኢና خلقناكم من ذكر وانثى እናንተ ሰዎች ሁላችሁንም እኛ ከወንድና ከሴት ፈጠርናችኋል ይላል وجعلناكم شعوبا وقبائل لتعارفوا በንግድ በጎሳ ያደረግናችሁ እርስ በርስ እንድትተዋወቁ ነው ኢና አክረመኩም عند الله اتقاكم ከናንተ መካከል በላጭ ትልቅ ሰው ማለት አላህን የሚፈራ ነው ይላል ብቸኛው መስፈርት ተቅዋ ነው አላህን መፍራት ነው إن الله لطيف خبير الله استاچون إن الله عليم خبير አይደል الله استاچون በደንብ ውስጥ ምስጢራችሁን የሚያክ ጌታ ነው ይላል ለምን ሰው ትንቃለህ በጣም ከባድ ነገር ነው
ሐቂቃ እና እነዚህን ችግሮች ሰመራይዝ ላድርግላችሁ አንድ ጊዜ የተረሱ እንዳይኖሩ ማለት ነው። 10 ነገሮችን የጠቀስ ነው። የመጀመሪያው ችግር ምንድነው? የመጀመሪያው ችግር አላስፈላጊ መገፋፋት በካዕባ ዙሪያ በአውቶቡስ መሳፈሪያ ቦታዎች ላይ። ሁለተኛው ችግር ምንድነው አለን? በጥቅሉ ወረፋ አለማክበር፣ ወረፋ ላይ መቀሸብ፣ የሰው ወረፋ መቀሸብ። ሶስተኛ የሚና ማረፊያ ቦታዎች የፍራሽ ጭቅጭቅ፣ ራስ ወዳድነቶች። አራተኛ ሰዎች በሌላ ቋንቋ ዳዋ ሲደረግላቸው መንጫጫት፣ መረበሽ። አምስተኛ አሳፋሪ የራስ ወዳድነት ባህሪ፣ የምግብና የሻይ አቅርቦትን ሰብስቦ መውሰድ፣ የአየር ማቀዝቀዣዎችን ካላጠፋሁ ብሎ መጎማሸር፣ በጣም ነውረኛ ነገሮች ናቸው። ስድስተኛ ችግር አሳፋሪ የሽንት ቤት አጠቃቀም፣ ሽንት ቤት ላይ በጣም አስቀያሚ ከንጽህና የተቃረነ ለሙስሊም ስነ ምግባር የማይመጥኑ ነገሮች እናደርጋለን። ሰባተኛ ውሸት፣ ለራስ ለማመቻቸት ስንል በተለይ የከተማው ሰው ላይ ጎልቶ የሚታይ ችግር። ስምንተኛ የማረፊያ ቦታ ህግጋትን አለማክበር፣ መጣስ፣ ሰዎችን ማጉላላት። ዘጠነኛ ሰዎችን ያለማክበር ችግር ሲፈጠር መሰዳደብ፣ መናናቅ፣ አገልግሎት ሰጪዎችን ማበሻቀጥ፣ ኃላፊዎች ያለ ጥፋታቸው መስደብና ማመናጨቅ። እኒህ በጣም መጥፎ ነገሮች ናቸው። አስረኛ ከሐጅ መንፈስ ጋር የማይሄዱ ባህሪዎች፣ የፖለቲካ አቋምን የማሳየት ፍላጎት፣ ፖለቲካ ውስጥ ገብቶ ችግሮችን መፍጠር፣ ፊትና መቀስቀስ፣ የእርስ በርስ መናናቅ፣ ሰዎችን መናቅ። እነዚህ 10ሩም ችግሮች ሐጅህን ገደል ሊከቱብህ ይችላሉ። ማንም እርግጠኛ ሊሆን አይችልም። አላህ ይምር ይሆናል። ነገር ግን አታውቅም። ሐጅህን መቅቡልነቱን ሊፈትኑብህ ይችሉ ይሆናል። ግድ የለህም፣ እነዚህን ነገሮች ራቅ። ሐጅ ላይ ያለ ዘመድ ካለ ላክለት። ምናልባት ይሄ ነገር ይጠቅም ይሆናል። ወላሂ ካለፈ በኋላ ነው የሰራሁት አውቃለሁ። ምናልባት ሐጅ ከጀመረ 2 ቀን ሆኖታል ይመስለኛል። ቀደም ብዬ መስራት ነበረብኝ። በጣም ጸጽቶኛል። ግን ያም ቢሆን አምና እኔ የነበርኩበትን ደስታ አስታውሳለሁ ሐጅና እንደው ምናልባት አሁን ያሉ ሰዎች ይሄ ነገር መስተካከል ቢችል ብዬ ነው። አላውቅም። ምናልባት አላህ ይቀበለኝ። ምናልባት በዚች እንደው ቀልቡ ትንሽ ተሰምቶት እንደው 3 ሰውም ቢሆን ሐጁን ካስተካከለ ለኔ ትልቅ ነገር ነው ብዬ አስባለሁ። ቢዘገይም የቻልኩትን ለማድረግ ሞክሬያለሁ። ምናልባት ከቻልኩኝ በሚቀጥሉት ቀናት ደግሞ ሌሎች ሐጅ ጋር የተያዙ ችግሮችን፣ ያስተዳደር ችግሮችን ለማንሳት ሞክራለሁ። አምና በጣም ብዙ ነገር ጽፌ ነበር የመጣሁት። አንፎርቹኔትሊ ዛሬ ነገ ስል ሳላስበው ሐጅ ደረሰብኝ። በጣም ያዘንኩበት ክስተት ነው። ኢንሻአላህ ምን ያክሉ እንደሚጠቅም አላውቅም አሁን ላይ። በተቻለ መጠን ግን ቢያንስ እንደው ካልጎዳ ቢያንስ አንድ ነገር ነው ብዬ ለመስራት ሞክራለሁኝ። ባይሆን እናንተን ጥያቄ ልጠይቃችሁ። እኔ ያልጠቀስኳቸውና እናንተ ያስተዋላችኋቸው ችግሮች ምን ይመስሉ ነበር? ካሁን ቀደም ሐጅ ያደረጋችሁ ካላችሁ በኮሜንቱ ቦታ ብትነግሩኝ፣ አንደኛ ቪዲዮውን ብዙ ቦታ እንዲደርስ ያደርገዋል። ሁለተኛ እኔም ደግሞ የእናንተን ሀሳብ የማይበት ወደፊት ፕሮግራሙንም የማሻሽልበት መንገድ ሊፈጠር ይችላል ነው ያቀረብኩላችሁ። አክቲቪስትና ጋዜጠኛ ይስሐቅ እሸቱ ነበርኩ። ከወደዳችሁት ላይክና ሼር ማድረግ ትልቅ እገዛ ነው። ሰብስክራይብና ፎሎ ማድረግ እንደዚሁ በቋሚነት የምሰራቸው እንድታገኙ ይጠቅማቸዋል። ማገዝ ከፈለጋችሁ ደግሞ ዩቱብ ጆይን በማድረግ አባል መሆን ትችላላችሁ። ፌስቡክም ላይ እንደዚሁ ሰብስክራይብ በመሆን አባል መሆን ትችላላችሁ። በወርሃዊ መዋጮ ለማገዝ ሱፐር ታንክስ አለላችሁ፣ ፌስቡክ ስታር አለላችሁ። በንግድ ባንክ ቀጥታ ማገዝ የምትፈልጉ ደግሞ ስክሪኑ ላይ ባለው ቁጥር 1050 1689 ተክቢር ሚዲያን ማገዝ ትችላላችሁ። ስላዳመጣችሁኝ እንደተለመደው እጅግ በጣም አመሰግናለሁ። ወሰላሙ አለይኩም ወራህመቱላህ።